የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በዚሁ ጊዜ ባስተላለፉት መልእክትም መንግስት እንደ ሀገር የህዝቡን ማህበራዊ ፍላጎት ለማሟላት ዲጂታላይዝ ጤና አገልግሎት ከመስጠት ረገድ አበረታች ውጤት መመዝገቡን ገልጸዋል። በክልሉም የተያዘውን የጤና አገልግሎት እውን ለማድረግ የክልሉ መንግስት በልዩ ትኩረት እየሰራ እንደሚገኝ የገለጹት ርዕሰ መስተዳድሩ አቶ ጥላሁን ከበደ የበቶ የመጀመሪያ ደረጃ ሆስፒታልም የዚሁ አንዱ አካል መሆኑን አስረድተዋል። በባለፉት 8 የለውጥ ዓመታት እጅግ በጣም በርካታ ስኬቶች ተመዝግበዋል። እንደ ሀገር የተመዘገበው ስኬት እንደ ክልላችንን በጣም በርካታ የጤና ተቋማትን ከመጀመሪያ ደረጃ ሆስፒታል ብቻ ሳይሆን የጤና ኬላዎችን፣ ጤና ጣቢያዎችን፣ የመጀመሪያ ደረጃ ሆስፒታሎችን በየደረጃ ያሉ ተቋማት በመንግስት እንዲሁም የግሉን ባለሀብት በማስተባበር ተደራሽ የጤና አገልግሎት ለማድረስ መሰረታዊ ማነቆችን በመፍታት ከምንም በላይ አገልግሎቱ ቀጣይነት እንዲኖር አገልግሎቱ 24 ሰዓት 7ቱንም ቀን ዜጎች እንዲጠቀሙ ለማድረግ የሚያስችል የሄልዝ ኬር ፋይናንሲንግ የሚባለው የጤና ፋይናንስ ላይ ያለውን ችግር ማህበረሰቡ በራሱ ከኪሱ ያዋጣ ከፍሎ መታከም የማይችለው ያለ ስጋት ከፍሎ እንዲታከም የጤና መድን በማስፋፋት እጅግ በጣም ከፍተኛ ለውጥ እያስመዘገበ ይገኛል። የበቶ የመጀመሪያ ደረጃ ሆስፒታል ግንባታ ረጅም ጊዜ የወሰደ ቢሆንም ከቅርብ ጊዜ ወዲህ ግን ግንባታውን ለማጠናቀቅ በመንግስት የተያዘውን አቋም ለደገፉ አካላት ምስጋና አቅርበዋል። ሆስፒታሉ ዛሬ ለአገልግሎት ብቁ እንዲሆን የኢፌዴሪ ጤና ሚኒስቴር አስፈላጊውን የቁሳቁስ ድጋፍ ማድረጉን የገለጹት ርዕሰ መስተዳድሩ የዞኑ አስተዳዳሪና የካቢኔ አባላት እንዲሁም የወረዳው አመራሮች ህዝቡን ከማስተባበር አኳያ ከፍተኛ አስተዋጽኦ እንደነበራቸው አብራርተዋል። የሆስፒታሉ አገልግሎት ዘላቂነት እንዲኖረው ብቁ የቦርድ አባላትን ማደራጀትና ወደ ስራ ማስገባት እንደሚገባ የገለጹት ርዕሰ መስተዳድሩ ለዚሁ ሆስፒታል አገልግሎት እንዲሰጥ አንድ የእናቶች ማመላለሻ አምቡላንስ መኪና አበርክተዋል። ተጨማሪ የእናቶች ማቆያ ብሎክ ያስፈልጋል። ተጨማሪ የሐኪሞች ማቆያ መኖሪያ ህንጻዎች ያስፈልጋሉ። እዚህ ግቢ ስንደጋገፍ መገንባት ማስፋፋት አለብን፣ ይጠበቅብናል። ይሄን አስተባብራችሁ የሆስፒታል ምሳሌ ማድረግ ትችላላችሁ። የጤና መድን ላይ ወደ ኋላ መቅረት የለባችሁ። ዛሬ ያየነውን ትብብር በጤና መድንም ከፍ ማድረግ ይጠበቅባቸዋል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ለሆስፒታሉ ግንባታ 170 ሚሊዮን ለቁሳቁስ 70 ሚሊዮን በድምሩ 240 ሚሊዮን ብር ወጪ የተደረገበት መሆኑን አብራርተዋል። በቶ ከተማ ብቻ አይደለም፣ ቅድም የተጠቀሱት የጎፋ ዞን ወረዳዎች ብቻ አይደለም፣ ከደቡብ ኦሞም የተጠቀሱ ከጋሞም የተጠቀሱት እንዳሉ ሆነው አካባቢው ተጋላጭ ነው። ለተለያዩ ለሰው ሰራሽም ለተፈጥሮ አደጋዎችም ተጋላጭ ነው። ከ2 ዓመት ተኩል በፊት የተከሰተውን ሁላችንም የምናውቀው ነው፣ እዚህ ወረዳ ላይ ማለት ነው። ከዚህ አንጻር ሆስፒታሉ የመከላከሉ ስራ፣ ጤናን የማስፋፋት ስራ፣ አክሞ የማዳን ስራዎችን፣ የሪሃቢሊቴሽን ስራዎችን በተጨማሪ መረጃ ለውሳኔ ሰጪነት በሚገባ መጠቀም መቻል አለበት። ለዚህ የመጀመሪያው እርምጃ ብዬ የማስበው ሆስፒታሉን ከወረቀት ነፃ ማድረግ ነው። ጅምሮች አሉ። ይሄንን ዞንም የክልል መንግስት ማጠናክሮ ቀጥሎ አራያ የሚሰጥ ሆስፒታል እንዲሆን ይጠበቃል። በአካባቢው የማህበረሰብ አቀፍ ጤና መድህን አገልግሎትን በማጠናከር የግልና የአካባቢ ንጽህናን በመጠበቅ በጤናው ዘርፍ የሚስተዋለውን ተግዳሮት መሻገር እንደሚገባ ጥሪ አቅርበዋል። ጥቂት የሚሟሉ ቀሪ የላቦራቶሪ ማሽኖች በአፋጣኝ የሚሟሉ መሆናቸውን የገለጹት አቶ እንዳሻው አሁን ባለው አቅም ከዛሬ ጀምሮ የመጀመሪያ ደረጃ ሆስፒታሉ የተሟላ የቀዶ ጥገና አገልግሎት ማድረግ የሚያስችል አቅም ላይ መድረሱን ተናግረዋል። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ የበቶ የመጀመሪያ ደረጃ ሆስፒታል ጥያቄ በነዋሪው ዘንድ ረጅም ጊዜያትን ያስቆጠረ መሆኑን አስታውሰው መንግስት ጥያቄው በሰጠው አፋጣኝ ምላሽ ሆስፒታሉ ተገንብቶ ለምረቃ በመብቃቱ መደሰታቸውን ገልጸዋል። በፓርቲያችን የተዘጋጀውን እንዲሁም ህብረተሰባችንን የእኩል ተጠቃሚነትና የጤና ተሳትፏችንን የሚያሳድግ በሁሉም ዘንድ ተሳታፊነታችን ብቻ ሳይሆን ተጠቃሚነታችንን እያረጋገጠ የመጣውን የመንግስታችንን አሰራር ወደ መሬት አውርዶ ህዝባችንን ልዩ ተጠቃሚ አድርጎ የምናየውና ይህ የለውጥ መንግስት ከመጣ ጊዜ በኋላ የምናረጋግጠውና የምናየው ነው። አስቀድሞ የተመረቁትን እናውቃለን። በሪፈራል ደረጃም ያሉት እንኳን የሌላቸውን ቁሳቁስ እንድናገኝ
ልዩ ተጠቃሚ እንድንሆን ስላደረገን የአካባቢው ነዋሪዎችም በግንባታ ሂደቱ ላይ ቀና ትብብርና በምረቃው ዕለትም ላበረከቱት ድጋፍ ምስጋናቸውን ያቀረቡት አስተዳዳሪው በቀጣይም የተጀመረው ድጋፍ ተጠናክሮ እንዲቀጥል ጥሪ አቅርበዋል። የጎፋ ዞን በቶ ከተማ ከንቲባ አቶ አካሎ አምቦ በበኩላቸው የበቶ ከተማ ከፍተኛ የከብትና የግብርና ሰብሎች ግብይት ማዕከል መሆኗን ጠቅሰው ይህንን እምቅ አቅም ዘላቂ ጥቅም እንዲኖረው ጤናን መጠበቅ ቅድሚያ የሚሰጠው ተግባር መሆኑን ገልጸዋል። በምረቃ ስነ ስርዓቱ ላይ አግኝተን ያነጋገርናቸው የአካባቢው ነዋሪዎች በበኩላቸው ከዚህ ቀደም በጤና አገልግሎት ሳቢያ የሚደርስባቸው እንግልት ከፍተኛ መሆኑን አስታውሰው አሁን በሆስፒታሉ መገንባት እጅግ ደስተኛ መሆናቸውን ገልጸዋል።